ከዘራ ያዕቆብ ልጆች ሰብለ ወንጌልን አንስተን ምንትዋብ እቴጌ ጣይቱ ብለን በቤተ መንግስት ፖለቲካ አንቱታን ያተረፉ ድንቅ እንስቶች በየዘመናቱ እየተፈጠሩ ዛሬም ድረስ አሉ። ሯላለሁ ሯበልዬ ይዘጅግና ልጅ ይዘሰውዬ ባደጉት ሀገራት ዓለም ዛሬ ላይ በምናባቸው የሳሏቸውን ጀግኖች በፊልም፣ በሙዚቃ፣ በመጽሐፍ፣ በቲያትር እየሳሉ ጀግና ትውልድን ለመፍጠር ሲጣጣሩ እናያለን። እንደውም አንዳንዶቹ ተሳክቶላቸዋል ማለትም እንችላለን። Du musst jetzt tapfer sein. Für die es nicht geschafft haben. ታዲያ ይህ በምናብ የተሳለ ጀግንነት ከራሳቸው ህዝብ ከራሳቸው ትውልድ አልፎ ድንበር እየተሻገረ እኛም ጋር የደረሰ ይመስለኛል። ሳናውቃቸው እኔ የእከሊትን ህይወት ተከታይ ነኝ፣ እኔ የእከሌን ህይወት ተከታይ ነኝ ብለን እንደ አራያ የምናነሳቸው በምናብ የተሳሉ ጀግኖች ስንቶቻችንን የምናውቃቸው? ህይወት ምርጫ ነው ብዬ አምናለሁኝ። ለማመን የሚከብድ ሲነገር ተረት የሚመስል ጀግና ኢትዮጵያውያን የተፈጠሩባት ሀገሬ ግን ዛሬም ለአራያነት ለምሳሌነት የሚጠቀሱ እልፍ ሰዎች እንዳሏትስ ስንቶቻችን እነሱን ለመምሰል እንጥራለን? ዛሬ ከአያሌዎቹ ጀግና እንስቶች አርበኛ ወይዘሪት ሆይ ከበደች ስዩም ይዘን እንዘልቃለን። 1904 ዓመተ ምህረት በያኔው በትግራይ ጠቅላይ ግዛት ነበር የተወለዱት። ገና በ9 ዓመታቸው ደጃዝማች አበራ ካሳ የተዳሩት ያኔው አዳጊ ከጋብቻ በኋላ ወደ አዲስ አበባ በማቅናት ነበር እየቦረቁ ያደጉት። የቄስ ትምህርታቸውን በሚገባ የጨረሱት እንስቷ በጓዳም በውጭም ጀግንነታቸውና በሳል በሆነው ማንነታቸውን የሚታወቁት ወይዘሪት ሆይ ከበደች ስዩም ሀገር እንደ ጀግና አርበኛ እንዲያውቃቸው ያደረገ ሁነት ይህ ነበር። በህይወትሽ ያለሽ ሰፖርት ሲስተም ወይንም ያለሽ አጋዥ ወሳኝ ነው አይደለ? እና በዛን ጊዜ በ9 ዓመቷ ተድረው ባልየው 17 ዓመታቸው ነበረ እና ምንም ትዳር አትበዩ እንግዲህ ሲጫወቱ ነው ያደጉት። የባለቤቷ እህቶች ነበሩ። ከነሱ ጋር ሲጫወቱ ሲሉ በጸባይ ለጸባይ በዛው ማጋጣሚ የወደፊት ባላቸው ጋር በእህትና ወንድምነትም የተግባባ ግንኙነት ነበራቸው እና የባለቤቷን ወይንም የደጃዝማች አበራ ካሳንም እዚህ ላይ ሚና መመሰረዝም አልፈልግ። እሳቸው በጣም ስለተማመኑ ስላበረታቱ በኩልነቷ ሴት ሆና ልዩነቱ እንዳለ ሆኖ ትችያለሽ የሚለውን መንፈስ እየሰጡ አብረው የኖሩ ባልና ሚስቶች ስለነበሩ ይሄም የጣሊያን ግርግር በመጣበት ጊዜ አይ አንቺ ባለቤቴ እዚህ ጋር አንድ ቦታ ቁጭ በይ አላሉ፣ አብረሽኝ ነይ ነው ያሉት። እና እንደማንም ሴት ደግሞ በዛን ጊዜ አብረው ከባሎቻቸው እንደዚህ የዘመቱት ብዙዎቹ ጀግኖች ስንቅ ማደራጀት ውስጥ ነበሩ። አርበኛ ከበደች ስንቅ ያደራጃሉ፣ ሰውን ያደራጃሉ፣ ሞራል ይቀሰቅሳሉ እና ለባላቸው ነበረ ሰፖርት ሲስተም ወይንም ረዳት የነበሩት። ጦርነቱ እየተፋፋመ ከቀጠለ በኋላ ከማይጨው ወደ ፍቼ አፈግፍገው ሲመለሱ ባለቤታቸው ደጃዝማች አበራና ወንድማቸው አስፋውሰን ከሰራዊት ጋር በመሆን የቦታ ለውጥ ሲያደርጉ በወቅቱ ሴቶች ውስን የሆነ ስራ ላይ በሚቀመጡበት በዚያ ዘመን በጦርነቱ ሁሉ አብሯቸው እየተመካከሩ ይዋጉ ነበር። ደጃዝማች አበራ ሲወስኑ አይ ህዝቡን ከማስጨረስ ብገባ ይሻለኛል ሲሉ ከባለቤታቸው ጋር አብረው ነው የተመካከሩት፣ ከሌላውም የጦር ባለሙያ ጋር። እዛ ላይ ነው እንግዲህ ወይዘሮ ከበደች ትልቁ ሚና የሚጀምረው። የዛን ጊዜ ለጥሩም ለመጥፎም እንዳሁኑ ቴክኖሎጂ የለም። ኢንፎርሜሽን ባንዴ አይደርስም፣ በሰው በመልእክት ነው። ተልኮ የመጣው ሰውዬ የእሳቸውን ማረፍ ለወይዘሪት ሆይ ከበደች ለመናገር ሲመጣና ሲነግራቸው ከባድ ሾክ ነው። በመረሸን ተሰነባብተው ሄደው ግን እሳቸው ብልህነታቸው ለኔ በጣም የሚያስደንቅ ለሰውየው ኦኬ ሰምቻለሁ፣ ግን አሁን ባንዳ ነው ብዬ አስደበድብሃለሁ እና ይሄ ሰው ባንዳ ነው፣ የውሸት መልእክት ነው ይዞ የመጣው እኛን ሊበትነን ጦሩን ሊበትን እና ያዝና በለው ተብሎ ያ ሰው ይደበደባል። በጣም ሳይጎዳም ደግሞ በቃ ዋናው መማሩ ነው
በባንዳነት መስራቱን ትምህርት መማሩ ነው ከዚህ ተብሎ ይለቀቃል። በጣም ሳይጎዳ ሳይገደል። ግን ያ ብልሃት ምንድነው? ያ ወታደር ደጃዝማች አበራ ተረሽነዋል የሚለውን ወሬ ዲፊውዝ እንዲያደርገው ወይም ራሱን እንዲጠራጠር ኢንፎርሜሽን ላይ እንዲጠራጠር እና ተጠራጥሮም ደግሞ እስከ መጨረሻው ሳይደርስ ቢኮዝ በጣም በገፋ ቁጥር እውነቱን ሊያቅ ይችላል አይደል? በል እንነሳና ከዚህ ቦታ እንልቀቅ ነው የወይዘሮ ከበደች የመጀመሪያው ብልህነት። ጦሩን በሙሉ አስተባብረው ከዛ ቦታ ላይ ሸሹ። በቃ ወደ በረሃ ገቡ፣ ወደ ጦርነት ገቡ። ሁሌም ከፍታና ዝቅታ የምታስተናግደው ኢትዮጵያ ጠላት ሁለቱንም ወንድማማቾች ላይ ሲያነጣጥር ከጠላት የቀረበላቸውን አንገድላችሁም በሰላም እጃችሁን ስጡ የሚል ጥሪ የእሽታ ምላሽ ሲሰጡ ሰዎቹ ለንግስና ቅርብ የነበሩ በመሆናቸው የጣሊያን መኳንንቶች ቃላቸውን ሳይጠብቁ ወዲያውኑ ገደሏቸው። ባለቤታቸውና ህዝባቸው በግፍ መገደላቸውን ይበልጥ እንዲያጀግናቸው ምክንያት የሆነላቸው እንስቷ ትጥቃቸውን ጠበቅ አድርገው ጦርነቱን ቀጠሉ። በዚህ መሃል ግን ጠላት ባላቸውን ቢገድልም ለአርበኛውም አልተኛም። በሰላም የእጅሽን ስጪ ጥያቄ ማቅረቡ ለከበደች ስዩምም ቀርቦላቸው ነበር። ምላሻቸው ግን እንዲህ ነበረ። ባለቤቴ በጠላቶች እጅ በግፍ ተገሉ። እናት ሀገራችን በጠላቶች እጅ ተይዛ፣ ወገኔ በባርነት ቀንበር ተጠምዶ ይህ ሁሉ መከራና ስቃይ ሲደርስ ያየው እኔ ታርቄ ወደ ጠላት ልገባ አልችልም። ጦሩም ሳይፈታ አበራ ሞቷል ብሎ ሳይፈታ ከዛ አበራ ሞቷል ካለ ሴት ለመከተል ብዙም በዛን ጊዜ እንትኑም የላቸው። ማንን ይዘው ወንድ ነው እንዲመራ የሚፈልጉት አይደል? እሱን ኢንፎርሜሽን በደንብ ማጣራት ላይ ሳይደረስ ወታደሩን ይዘው በረሃ ገቡ። ከዛ ጦርነቱ ቀጠለ። ጣሊያንም እየተከታተለ ሄደ የት ናቸው ያለው እያለ። ምክንያቱም አሁን አበራና አስዋሰንን ገሎ በዚህ በኩል ደግሞ ሚስትየዋ ሌላ ጦር ስለተጀመረ ይሄ ነገር የማያልቅ ሆነ። ራሳቸው ደግሞ ዘሪቱ የከበደች ራሳቸውን በራሳቸው ታሪክ ደግሞ የአፄ ዮሐንስ አራተኛ ልጅ ናቸው። የራሳቸው ደግሞ ልጅትመሲ ያላቸው ሰው ናቸው። ስለዚህ ጣሊያን መከተል ሲጀምር እነሱ በረሃ ገቡ። በቃ ጦርነቱ ቀጠለ። የዛን ጊዜ የ3 ወር ጽንስ ነበረ። በቅሎ ላይ መውጣት ማለት እኔ 4 ልጆች እናት ነኝ። ቀላል አይደለም። በዚህ ጭንቀት አለ፣ በዚህ ረብሻ አለ፣ በዚህ ጦርነት አለ፣ በዚህ ጽንስ አለ። የራሱ የሰውነትሽ ሆርሞን ራሱ ድብልቅልቅ ነው የሚለው በዛ ሰዓት ላይ። እሱን ሁሉ ችለው ነው በቅሎ ላይ ወጥተው ጦርነት ውስጥ የገቡት። በስተመጨረሻም የማይደበቀውን ነገር ወጣ። ከ5 ወር በኋላ ነፍሰ ጡር መሆናቸውን ታወቀ። ወታደሩም ከሀገሬ ሰው ጋር እየተነጋገሩ ባዶ ቤት ተገኝቶላቸው እዛው እንዲወልዱ ተደረገ። ባንዳ ለጠላት ያደረ ስለ ሀገሩ ራሱን የገበረ ትውልድ የሚኖርባት ኢትዮጵያ ያኔም ለጣሊያን ያደሩ ሀገር ሻጮች አርበኛዋ ያሉበት ስፍራ ለጣሊያን ወታደሮች በመናገራቸው ጣሊያኖች በድጋሚ ኢላማቸውን አርበኛዋ ላይ ያደረጉ። ይህ ወሬ ከጠላት መንደር መሰማቱ የደረሳቸው አርበኛዋ ግን የጠላትን ኃይል ለማክሸፍ የተጠቀሙበት መላ መቼም አይረሳም። እንደገና ከወታደሩ ጋር በመመካከር ወይዘሪት ከበደች ስዩም በመመካከር ዙሪያውን ቤቱን እሳት እንዲነድበት ፈቀቅ ብሎ እንዲነድበት። ምክንያቱም የቦምብ ናዳ ይወርድ ነበር። እሳቱ ሲምቦለቦልና ጭስ ሲበዛ አይ ተቃጥለዋል፣ ይሄው ይታያል፣ ተቃጥሏል ያ ቤት እንዲባል ያ ስትራቴጂ ተደርጎ ጣሊያን ተቃጥለዋል እያለ ሲያስብ በእሳቱ መሃል ላይ እንደገና በወለደ ወገብ ደሞም ሳይቆም በቅሎ ላይ ወጥተው ልጁ ባገልግል በሌላ በቅሎ ተጭኖ እኔ አንዳንዴ ማሰብ አልችልም፣ በእውነት ማሰብ አልችልም። በቃ እንዴት ከባድ እንደሆነ ስለማቀው እና በዛ ነው እንደገና የቀጠሉት።
ታሪክ ለትውልድ ይተርክ ዘንድ ታሪኩ ብለው የሰየሙትን ልጃቸው ይዘው እንደገና ሲታኮሱ እነ ራስ አበበ አረጋይ፣ ጀነራል አባይ አበበና ሌሎች በመንገዳቸው ሲያገኟቸው የቁንጅናዋ እመቤት ተጎሳቅለው ሲያዩዋቸው ባልጠነከረ ወገብሽ እኛ እያለን አንቺ አትዋጊም ብለው ወደ ሱዳን እንዲሰደዱ አረጓቸው። ከሱዳን ወደ ኢየሩሳሌም ከዛም በኦሜድላ ከዓመታት በኋላ ኢትዮጵያ እንዲገቡ ሆነ። ልጃቸው አምሃ የ9 ዓመት ሆኖ ጠመንጃ አንግቦ ዘምቷል። የዚህ ቤተሰብ ጀግንነት ጀብዱ ብዙ ነው። እንግዲህ አርበኛ ከበደች ስዩም በጣም በብዙ ፈተና ያለፉ ሴት ናቸው። ያሳዝነኛል ታሪካቸውን ሳየው። የሚያኮራኝ ደግሞ ጀግንነታቸው፣ በፈረንጅ እንደሚባለው ሬዚሊየንትነታቸው፣ ወድቀው ታች የማይቀሩ ወድቀው ብድግ የሚሉ ሴት ናቸውና እሳቸው አንድ ሴት ናቸው። ግን በህይወታችን ብዙ ሴቶች እንደዛ እናያለን። በጣም ብዙ ሴቶች የሚነገርላቸው የማይነገርላቸው። ወይዘሪት ከበደች ስዩምን በማውቃቸው ጊዜ ባላቸው አርፈዋል። ብዙ ችግሩን አርበኝነቱን ጨርሰውታል። ግን እኔን ሲያሳድጉኝ የማውቃቸው ወይዘሮ ከበደች ወይም ወይዘሪት ከበደች ጀግና፣ ፎከስድ፣ በጣም አላማ ያላቸው፣ ጊዜያቸውን አጠቃቀሙን በደንብ የሚያውቁበት፣ በጠዋት ተነስተው ልብሳቸውን ለብሰው ውጭ የሚሄዱ ነው የሚመስልሽ። ተዘገጃጅተው የቀናቸውን ፕላን አውጥተው የሚውሉ ሴት ናቸው። በጣሊያን ጊዜ ያሳለፉትን ሁሉ ውጣ ውረድ ሲያወሩ ተረት እንዳልሆነ የምታዩ በቀን በቀን ያላቸው ህይወት ላይ ባናኖራቸው። ለትምህርት ያላቸው ቫልዩ ደግሞ እኛ ላይ ብቻ አልነበረም፣ ልጆቻቸው ላይ ብቻ አልነበረም። በጣም ብዙ ሰው በዛን ጊዜ እንደሚባለው ከገጠር እየመጣ ዘመድም የወዳጅም ልጅ እየመጣ አንዳንድ ልጅ ወይም ሁለት ልጅ ትተህ ሂድ እየተባለ በደንብ የሚበሉት በዛን ጊዜ እንደሚባለው ድርጎ ወጥቶላቸው ዩኒፎርማቸው ተገዝቶ ሰርቲፊኬታቸውን በአመት መጨረሻ እያሳዩ ትምህርታቸውን እየጨረሱ ብዙዎቹ የዛን ጊዜ ዩኒቨርሲቲ መግባት የሚችሉት ዩኒቨርሲቲ እየገቡ መግባት የማይችሉት ስራ ደግሞ እሳቸው ራሳቸው ባላቸው ኮኔክሽን እየፈለጉ እያስገቧቸው በሰልፍ ሰፊሸንሲ በራስ መቆም የሚያምኑ በኢንዲፔንደንስ ወይንም በራስ መተማመን የሚያምኑ ሴት፣ ለራሳቸው ብቻ ሳይሆን አካባቢያቸው ለነበረው ሁሉ። እሳቸውን ሞር እንዳደንቃቸው እና በህይወቴም ሮል ሞዴል ወይንም አርአያ እንዲሆኑ የምመኘው ልጆቼም፣ እኔ 4 ልጆች እናት ነኝ። ልጆቼም ልክ እንደሚያውቋቸው ነው ስለሳቸው የሚናገሩት። ከኚህ እናትና ከብዙዎቹ እናቶች አርበኛ ሸዋረገድ ገድሌ፣ ላቀች ደምሴ፣ ሸዋነሽ አብርሃ በጣም ብዙ ናቸው እኮ ኢትዮጵያ ጀግኖች። የአዲሱ ትውልድ እንዲማር እንዲያቅ የምፈልገው በራስ መተማመንን እንዴት ነው ልንጀምረው የምንችለው? እነሱ አለምንም ኤክስፖዠር አለምንም የውጪ ተጽዕኖ በራሳቸው ተማምነው እዚህ መድረስ ከቻሉ እኛ ሁለቱን አገጣጥመን የውጭውንና የሀገራችንን አገር በቀል የሆነውን አገጣጥመን እንዴት ነው ልናበረክት የምንችለው? የዛሬዋ ሴት በምን መድረክ ላይ ራሷን ልታሳወቅ ትችላለች? ሮል ሞዴላችን የራሳችን ሰው ይሁን። ኢትዮጵያውያኖች እንደምን አላችሁ?